ጠቅላይ ሚኒስትር አብይ አህመድ የሳይንስ ሙዚየም ቋሚ አውደ ርዕይ የነገዋ ኢትዮጵያ የሳይንስና ምርምር ጉዞ የሚጸናበት ስፍራ መሆኑን ተናገሩ። ጠቅላይ ሚኒስትሩ በተገኙበት የሳይንስ ሙዚየም ቋሚ አውደ ርዕይ ተከፍቷል። በኦሮሚያ ክልል ምዕራብ ሸዋ ዞን በጊንጪ ከተማ ከ22 ቢሊዮን ብር በላይ ወጪ የተገነባው የኬኛ ቤቨሬጅ ፕሬዝዳንት ኢሳያስ ቀስላሴ መርቀው ከፈቱ። የ2017 ዓ.ም የክረምት በጎ ፍቃድ መክፈቻ መርሃ ግብር የአዲስ አበባ ከንቲባ አዳነች አቤቤ በተገኙበት ተከናወነ። ከውጭ የእስራኤልና ኢራን ግጭት ወደ ለየለት ጦርነት እንዳያመራ ዓለም አቀፍ ተቋማት ስጋታቸውን እየገለጹ መሆኑ ተነገረ። የሚሉት የሰዓቱ አበይት ዜናዎቻችን ናቸው። ጤና ይስጥልን ተመልካቾቻችን፣ እንደምን አምሽታችኋል? ይህ የኢትዮጵያ ቴሌቪዥን ነው። 2 ሰዓት ሆኗል። የሰዓቱን ዜናዎቻችንን አበይት ጉዳዮቻችንን አስቀድመን ጀምረናል። አብራችሁን ቆዩ። ከዜናዎቹ ጋር ነጻነት ፍቅሩ ነኝ። ወደ ዜናዎቹ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ የሳይንስ ሙዚየም ቋሚ አውደ ርዕይ የነገዋ ኢትዮጵያ የሳይንስና ምርምር ጉዞ የሚጸናበት ስፍራ መሆኑን ተናገሩ። ጠቅላይ ሚኒስትሩ በተገኙበት የሳይንስ ሙዚየም ቋሚ አውደ ርዕይ ተከፍቷል። የቋሚ አውደ ርዕዩ በአርቲፊሻል ኢንተለጀንስ፣ በአየር ንብረትና በተለያዩ 5 አውደ ርዕይ ምድቦች የተደራጀ መሆኑን ተገልጿል። በስነ ስርዓቱ ላይ በሀገሪቱ የመጀመሪያ የሆነው የህዋ ቅርጽ ሉላዊ የትዕይንት አዳራሽም በይፋ ስራውን ጀምሯል። ሮዛ መኮንን ተጨማሪ ዘገባ አላት። ኢትዮጵያ በሳይንስና ምርምር ዘርፍ ከመሰረተቻቸው ዩኒቨርሲቲዎችና ሌሎች ተቋማት ባሻገር በዘርፉ በላቀ ሁኔታ እንድትጠቀም የሳይንስ ሙዚየም ገንብታለች። ይህ ሙዚየም ለኢትዮጵያ የረጅም ጊዜ ህልም ስኬት ተደርጎ የሚቆጠርም ነው። ሳይንስ ሙዚየም አሁን ላይ ወደ ቋሚ አውደ ርዕይነት ስፍራ የተሸጋገረበትና በውስጡ የሚገኘው ዶም ይፋ ማስጀመሪያ ስነ ስርዓትም ተካሂዷል። ጠቅላይ ሚኒስትር አብይ አህመድ ባለፉት 2 ዓመታት ይህን ሙዚየም ወደ ቋሚ አውደ ርዕይነት ስፍራ ለመቀየር ስራዎች ሲሰሩ መቆየታቸውን ተናግረዋል። ቋሚ አውደ ርዕዩ 5 ቋሚ የአውደ ርዕይ ስፍራዎች እንዳሉትም ጠቁመዋል። በዚህ ሳይንስ ሙዚየም 5 ፐርማነንት ኤግዚቢሽኖች አሉ። የመጀመሪያው ሴክሽን አርቲፊሻል ኢንተለጀንስ ለጤና፣ ለግብርና፣ ለስማርት ሲቲ፣ ለሰርቪሶች ለምሳሌ የሆቴል የካፌ ሰርቪሶች በሮቦቲክስ እንዴት ኤአይ ሰርቪስ መስጠት እንደሚችል የሚያሳይ አካባቢ ነው። ኤአይ ከየት ተጀምሮ የት እንዳለና ወዴት እንደሚሄድ በዝርዝር ማስተማር የሚችል ቦታ ነው። ከኤአይ ሴክሽን ስንወጣ ሁለተኛው ሴክሽን የኢንቫይሮንመንት ሴክሽን ነው። የሰው ልጅ በተፈጥሮ ሕግ ከተፈጥሮ ጋር ተስማምቶ መኖር ሲገባው ኃላፊነቱን በወጉ መወጣት ካልቻለ እና የተፈጥሮን ሕግ ከሳተ የሚያስከትለውን ኮንሲኩዌንስ ያሳያል። በግብርና በውሃና ኢነርጂ እንዲሁም በስፔስና የአየር ዘርፍ የሚገኙ ሀብቶችን የሚያሳዩ ስርዓቶችና ቁሳቁሶችም በቋሚ አውደ ርዕዩ የተካተቱ ናቸው። ሶስተኛው ሴክሽን የግብርና ሴክሽን ነው። ኢትዮጵያ እንደሚታወቀው ግብርናን በዓለም ላይ ከጀመሩ ጥቂት ሀገራት ወይም ቀደምቶቹ አንዷ ናት። በሞፈርና ቀንበር እርሻን ጀምረን ምርምርን፣ ነገን መስራትን አስፓየር በበቂ ደረጃ ማድረግ ስላልቻን ከኋላ የመጡ የዘመነ ቴክኖሎጂ ተጠቅመው የበለጠ ምርት ያገኛሉ። እኛ እዛው ቀርተናል። አሁን ታሪካችንን ብቻ ሳይሆን አሁን ያለውና የነገውን ግብርና የሚያመላክት ሴክሽን ነው። ከዚያ ሲወጣ ያለው ሴክሽን የውሃና ኤነርጂ ነው። ውሃ ከአተም ጀምሮ እንዴት ኮምባይን አድርጎ ውሃ እንደሚሆን፣ እንዴት እንደሚበላሽ፣ እንዴት ምግብ እንደሚሆን፣ እንዴት ለግብርና እንደሚያገለግል፣ እንዴት ኤነርጂ እንደሚሆን በጣም አስደማሚ በሆነ መንገድ ያሳያል። በተለይ ሞዴሎቹ ከኢነርጂ አንጻር የሶላር ኢነርጂ አለ፣ የጂኦተርማል አለ። ከዚያ ሲወጣ ያለው ሴክሽን የስፔስ እና የአየር ሴክሽን ነው። በዚህ ሴክሽን ውስጥ መቼም በቀላሉ አክሰስ ልናደርጋቸው የማንችላቸው በጣም በርካታ ነገሮች አሉ። ሄሊኮፕተር የሊዮናርዶ የጣሊያን ኩባንያ
የሰጠን የሲሙሌሽን አለ። ማንም ሰው ሄሊኮፕተሩን ትክክለኛ ሄሊኮፕተር ገብቶ እያበረረ ማየት ይችላል። የሳይንስ ሙዚየም ወደ ቋሚ አውደ ርዕይነት እንዲቀየር ላለፉት 2 ዓመታት በስራ ላይ መቆየቱን የተናገሩት ጠቅላይ ሚኒስትር አብይ አህመድ ለስኬቱ ርብርብ ያደረጉ አካላት ሊመሰገኑ እንደሚገባ ገልጸዋል። እነዚህ 5 ሴክሽኖች 2 ዓመት የፈጀበት ዋነኛው ምክንያት እነዚህን እቃዎች አሟልቶ ፐርማነንት ኤግዚቢሽን ለመጀመር በጣም ከፍተኛ ሪሶርስ ይፈልጋል። በውስጥ የያዘው ሀብት ህንፃውን 2፣ 3፣ 4፣ 5 እጥፍ ይበልጣል። ህንፃው ያለው ዋጋና በውስጥ ያለው ዋጋ አንድ አይደለም። የስፔሱን ብቻ እንኳን ብንወስድ የኤር ዲፓርትመንቱን ብቻ ብንወስድ ጂኢ አዲስ ኢንጂን አስቀምጧል። በጣም ውድ ነገር ነው። የ777 ሲሙሌሽን በጣም ውድ ነው። የሊዮናርዶ ሲሙሌሽን ሄሊኮፕተር በጣም ውድ ነገር ነው። እነዚህ ብቻ እንኳን በጣም ብዙ ብር ያወጣሉ ከህንፃው አንጻር ሲታይ። በዚህ ምክንያት ነው ላለፉት 2 ዓመታት ገደማ ከተለያየ ስቴክሆልደርስ እየተባበር በእኛ አቅም ብቻ የተሰራ ጉዳይ አይደለም። በዚሁ አጋጣሚ ጀነራል ኤሌክትሮኒክስ ጂኢን እንዲሁም ቦይንግን፣ ሊዮናርዶን፣ የተለያዩ ፈረንሳይ የዩኤኢ ኩባንያዎችን በሀገር ውስጥም ያሉ ኩባንያዎች ይህ ስራ ኦን እንዲሁ የተባበሩንን እጅግ አድርጌ ማመስገን እፈልጋለሁ። ወላጆች ይህን የተሟላ የሳይንስ ሙዚየም ልጆቻቸው እንዲጎበኙ በማድረግ የነገዋን ኢትዮጵያ የሳይንስ ጉዞ ማጽናት እንደሚገባም ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ኢትዮጵያውያን ነገን መስራት ነገን መለወጥ ከፈለጉ ልጆቻቸውን እዚህ ስፍራ ሊያመጧቸው ይገባል። ልጆች እዚህ ሲመጡ እንደኛ አይደሉም። ኢንተራክቲቭ ስለሆነ እያዩ እየነኩ በጣም በርካታ ነገር ይማራሉ። ከዚያም የነገ ማንነታቸው ሊወጣ ይችላል። ህጻናት ፓይለት መሆንን በሰማይ ላይ አየር እያዩ ከመመኘት አየሩን እያበረሩ የሚመኙ ይሆናሉ ማለት ነው። እየነኩት እያዩት ይመኛሉና ለልጆቻችን በጣም በጣም ጠቃሚ ነገር ነው። እንደ እውነት ለመናገር በድፍን አፍሪካ እንደዚህ ያለ የተሟላ ሳይንስ ሙዚየም ማግኘት አይቻልም። በሌላውም ዓለም ቢሆን በጣም በተለይ ፊቸሪስቲክስ ፓርቱ በጣም ውድና ብዙም የሚገኝ አይደለም እና ልጆቻችን ትልቅ እድል እንደሆነ ተገንዝበው ክረምቱን ይሄን ፐርማነንት ኤግዚቢሽን በማየት ብዙ ትምህርት እንዲቀስሙ በታላቅ ትህትና ማሳሰብ ፈልጋለሁ። የሳይንስ ሙዚየም ቋሚ አውደ ርዕይና ለተለያዩ ምርምር የሚጠቅሙ የሳይንስ ውጤቶች ትዕይንት የሚቀርብበት ዶም ይፋ ማስጀመሪያን በርካቶች ተዘዋውረው ጎብኝተዋል። ከዚህ ጋር በተያያዘ የሳይንስ ሙዚየም ቋሚ አውደ ርዕይና ኢትዮጵያ በሳይንስ የዳበረ ትውልድ ለመፍጠር እንደሚያስችላት ተገልጿል። የሳይንስ ሙዚየም ቋሚ አውደ ርዕይና የህዋ ቅርጽ ሉላዊ የትዕይንት አዳራሹ ከተለያዩ የስራ ዘርፎች በመጡ ባለሙያዎችም ጉብኝት ተደርጎበታል። ሪፖርተራችን ሮዛ መኮንን የጎብኚዎችን አስተያየት እንዲህ አሰባስባለች። በጣም የተለየ ስሜት ነው የሚሰጠው። ሳይንስ ሚዚየም በትክክል ሳይንስ ሚዚየም መሆኑን በደንብ የሚያሳይ ነገሮችን ነው ያየነው። ቴክኖሎጂ ከሚዚየሙ ጋር በደንብ ኢንቴግሬትድ ሆኖ ነው ያየነው። ይሄ ትውልድ በጣም እድለኛ ነው። በእኔ ልጅነት ጊዜ አልነበረም ይሄ። እኔ ምናልባት ይህን አይነት እድል ድሮ ባገኝ ኖሮ ብዬ እመኛለሁ፣ ሁላችንም ማለት ነው። አንደኛ ኤአይ መኖሩ ብቻ አይደለም፣ በተጨባጭ ደግሞ እዚህ ቦታ ላይ መምጣቱ መጥቶም ደግሞ እዚሁ እኛ ጋር በቅርበት ማግኘት መቻላችን በጣም ትልቅ ነገር ነው። እንደዚህ አይነት እንደ ፕላኔታሪየም ነገር ተብሎ የተለያየ ሀገር ላይ ለማየት እድሉን አግኝቼ አውቃለሁ። ፋይናሊ እኛ ሀገር ላይ በመከፈቱ በጣም ደስ ብሎኛል። በተለይ ይዞት የመጣው የትምህርት ሳይንስ ላይ የተመሰረተ ትምህርታዊ ኢንፎርሜሽን የሚያቀርበው በጣም በተለይ ለተማሪዎች ለነሱ እኔ ኤክሳይትድ ሆኛለሁ። ሳይንስ ሚዚየም እንደዚህ ትራንስፎርም አድርጎ ሌላ ላይክ ያለምንም ኤግዛጀሬሽን ለእኔ this is amazing like አንደኛ the quality አቀራረቡ ስቶሪ ቴሊንግ like ከአንድ ኤሪያ ወደ ሌላ ኤሪያ ስንሄድ በዛ ላይ ይዞት የቀረበው ኢንፎርሜሽን በኤአይ ተደግፎ የሚሆን ስለ ክላይሜት ቼንጅ እስካሁን ያየሁት ነገር ቢሆን አትራክቲቭ ነው። ይሄንን ለመጀመሪያ ጊዜ የሳይንስ ሙዚየም ያየሁት ስዊድን ሀገር ውስጥ ነው። እንግዲህ ረጅም ጊዜ ሳይጓዝ ዛሬ ይሄንን አገሬ ላይ ማየቴ እጅግ በጣም ረክቻለሁ። ደስ የሚል ቴክኖሎጂ ነው፣ ትልቅ ቴክኖሎጂ ነው። የአገርንም እድገት የሚገልጽ ነው፣ የሚያሳይም ነው። ያው እኛ ያላገኘነውን እድል ከልጅነታቸው ጀምሮ በቴክኖሎጂ ራሳቸውን አቆራኝተው የሚያድጉበት ሀገርንም የሚያሳድጉበት ትልቅ የቴክኖሎጂ ማዕከል ነው ብዬ አስባለሁ። ቴክኖሎጂው ምን ያህል ደረጃ ላይ እንደደረሰ
በኤአይ ታግዘን ብዙ ነገሮችን ዓለም ላይ አሁን ብዙ ነገር ተቀይሯል። ወደ ሮቦቶች በሰው የሚደረጉ ነገሮችን በቀላሉ በኤአይ እና በተለያዩ ቴክኖሎጂዎች ብዙ ነገር እያየን ነውና አሁን ደግሞ እዚህ ውስጥ ያን የቴክኖሎጂ ውጤቶች እዚህ እያየን ነው። ከዛ ባለፈ የዱሙ ይሄ ሲኒማው የቲያትሩ ከዚህ በፊት ሌላ ሀገር ላይ የማየት እድል አጋጥሞኝ ነበረና እዚህ ሳየው በጣም ነው ደስ ያለኝ። የተመለከትናቸው በርከት ያሉ ከኤአይ ጋር የተያዙ አሁን በቴክኖሎጂ ረገድ ዘመን ያመጣሽ የሆኑ የቴክኖሎጂ ግብዓቶችን መመልከት ችለናል። ለመጀመሪያ ጎብኚዎችም ነበርን። ከኤአይ ጋር ብዙ ግንኙነቶች ያላቸው ስራዎችን እንሰራለን። ዓለም አቀፍ መረጃዎችም ከዚህ ጋር የሚመጡ እንደመሆናቸው እዚህ ያለውን ጅምር የቴክኖሎጂ ሂደት ማየታችን ተነሳሽነትን የፈጠረ ነው ብዬ አምናለሁ። በጣም ደስ የሚል ቀን ያሳለፍነው፣ ምክንያቱም ሳይንስና ማንነትን ያልዘነጋ ሆኖ ነው ያገኘሁት። ሁለት ነገር እንዲያ ሲሆን ሸጋ ነው። እኛ ደግሞ እንደ ጋዜጠኛ በተለይ ሁልጊዜም አዳዲስ ሀሳቦች ይፈለጋሉ። ስናነብ ነው የምናወራው ነገር የሚኖረን፣ ስናይ ነው የምናወራው ነገር የሚኖረን፣ ስንሰማ ነው የምናወራው ነገር የሚኖረን እና እንደ ጋዜጠኛ ብዙ ነገር ያየሁበት ነው። የውጭ ሀገራትን ስናይ እኛስ ብለን የምንሳሳበት አለ። ይሄ ነገር በእውነት እኛ ሀገር ላይ ተከውኖ ማየት፣ ጤና ሰላም ሆኖ ይሄን ነገር ደግሞ ማየት ደግሞ የተለየ ነገር ይሰጣል። በቴክኖሎጂ የታገዘ የፈጠራ ትርኢት ብለው ራሱ ያስኬደኛልና ተመልክቻለሁና በተለይ ህፃናት ልጆች እንደዚህ አይነት ቴክኖሎጂዎችን ይበልጥ እንዲላመዱ እኔ ቀናሁ። በቃ ወደፊት የሚመጣው ትውልድ ሁሉ ነገር አልጋ ባልጋ ሆኖ የሚገጥመው ትውልድ ነው የምናየው። ይሄንን ያየሁት እና በተለይ ደግሞ እየተዟዟርክ ኤግዚቢሽኑን ስጎበኝ ደግሞ ያየሁት ነገር እጅግ ደስ ነው የሚለው። ትልቂቷን የሀገራችንን ኢትዮጵያ በትንሿ የሳይንስ ሙዚየም ውስጥ ተቀነባብራ አይቻታል። በኦሮሚያ ክልል ምዕራብ ሸዋ ዞን በጊንጪ ከተማ ከ22 ቢሊዮን ብር በላይ ወጪ የተገነባው የኬኛ መጠጦች ፋብሪካ ፕሬዝዳንት ታዬ አጽቀሥላሴ መርቀው ከፈቱ። በምርቃት ስነ ስርዓቱ ላይም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ የፌዴራልና የክልል ከፍተኛ አመራሮችና ተጋባዥ እንግዶችም ተገኝተዋል። ሀምራዊት ብርሃኑ በጉዳዩ ላይ ተጨማሪ ዘገባ አላት። በኦሮሚያ ክልል ምዕራብ ሸዋ ዞን ጊንጪ ከተማ ከ22 ቢሊዮን ብር በላይ በሆነ ወጪ የተገነባው የኬኛ ቤቨሬጅስ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የፌዴራልና የክልል የስራ ኃላፊዎች በተገኙበት ተመርቋል። በ110 ሄክታር ላይ ያረፈው ፋብሪካው ዘመናዊ ቴክኖሎጂዎችና ሀገር በቀል እውቀቶችን በማጣመር ዓለም አቀፍ ደረጃቸውን የጠበቁ አልኮልና ከአልኮል ነፃ መጠጦችን እንደሚያመርትም ተገልጿል። ፋብሪካውን መርቀው የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኬኛ መጠጦችን ከማምረት ባለፈ የአካባቢውን ማህበረሰብ የኢኮኖሚ ተጠቃሚነት ያመጣል ብለዋል። የአካባቢውን ኢኮኖሚ ያነቃቃዋል። ከጥሬ ዕቃ ጀምሮ እስከ ምርት ማሸጊያ ያሉ የምርት ትስስሮችን ይፈጥራል። ይህ ዘመናዊ ፋብሪካ በተለይ የግብርና ዘርፉን እጅግ ያሳድጋል። ለፋብሪካዎች የሚያስፈልጉትን አዝዕርት ማምረት ብቻ ሳይሆን የአመራረት ጥራትን እና ብዛትን ያሳድጋል። አካባቢውንም የኢንቨስትመንት ኮሪደር ወይም ቀጠና የማድረግ እድሉን ከፍ ያደርገዋል። ልጆቻችን የስራ እድል ባለቤት ይሆናሉ። አካባቢውን ከማሳደግና ከማዘመን አልፎ ከሌሎች ዞኖች ወይም ክልሎች የገበያ ትስስር ይፈጥራል። ስለዚህ የአካባቢው ማህበረሰብ እጅግ እድለኛ ነው ለማለት ይቻላል። ፕሬዝዳንቱ አክለውም የኬኛ ቤቨሬጅስ ማህበረሰቡን ተጠቃሚ የሚያደርጉ መሰረተ ልማቶችን በመገንባት ማህበራዊ ኃላፊነቱን መወጣት አለበት ሲሉም መልእክት አስተላልፈዋል። ይህ ኢንቨስትመንት
የህዝብ ኢንቨስትመንትና የህዝብ ሀብት እንደመሆኑ በአካባቢው ህዝብ በተለይ የመሰረተ ልማትን በማስፋት ትምህርት ቤቶችን ከፍ በማድረግ አቅማችሁ በፈቀደ መጠን ማህበራዊ ኃላፊነታችሁን እንደምትወጡ ተስፋዬ የበረታ ነው። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በበኩላቸው የየአካባቢውን የተፈጥሮ ሀብት በመጠቀም የሀገርንና የህዝብን የኢኮኖሚ ተጠቃሚነት ለማረጋገጥ ጅምር ስራዎችን ማጠናከር ይጠበቃል ብለዋል። በክልላችን ውስጥ የልማት እንቅስቃሴ ወደሚፈለገው ደረጃ ለማምጣት ትናንሽ ጅማሮች ተጀምረዋል። እንደ ኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። ይህ ስራም ባለፉት ዓመታት ሰፊ ስራ ተሰርቶበት በዚህ ደረጃ ደርሷል። የተጀመረው የልማት እንቅስቃሴ በጣም ትንሽ ነው። ሰፊ ስራ ከፊታችን ይጠበቅብናል። በኢትዮጵያ ውስጥ ያለውን ድህነት፣ ኋላ ቀርነት ከመሰረቱ የመንቀል የኢትዮጵያን ብልጽግና የማረጋገጥ ረጅም ጉዞ ውስጥ ነው ያለነው። በዛ ጉዞ ውስጥ ትናንሽ እርምጃዎች ጀምረናል። ጠንክረን ሰርተን የሀገራችንን ብልጽግና ለማረጋገጥ ሁላችንም ጠንክረን እንስራ ማለት እፈልጋለሁ። የኬኛ ቤቨሬጅ በዓመት ከ3 ሚሊዮን ሄክቶሊትር በላይ የማምረት አቅም ያለው ሲሆን በሙሉ አቅሙ ወደ ገበያ መድረስ ሲችል ከ1000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥር ተገልጿል። በክረምት በጎ ፍቃድ አገልግሎት 2500 ቤቶችን ለአቅመ ደካሞች ገንብቶ ለማስረከብ እቅድ መያዙን ከንቲባ አዳነች አቤቤ ተናገሩ። የ2017 ዓ.ም የክረምት በጎ ፍቃድ መርሃ ግብር የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎችና በጎ ፍቃደኛ ወጣቶች በተገኙበት በይፋ ተጀምሯል። እድሉ ፈቀደ ተጨማሪ አለው። የበጎ ፈቃድ አገልግሎት ግዴታ ያልታከለበት ሰዎች ከሚሰማቸው ሰብአዊ አመለካከት ተነስተው ብቻ ለሚኖሩበት ማህበረሰብ ልማትና ለአካባቢ ደህንነት በነፃ የሚያገለግሉበት ነው። በመሆኑም የአዲስ አበባ ከተማ አስተዳደር የ2017 የክረምት በጎ ፈቃድ አገልግሎት መክፈቻ መርሃ ግብርን አካሂደዋል። በመርሃ ግብሩ ማስጀመሪያ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽነር ይመር ከበደና የአስተዳደሩ ከፍተኛ የስራ ኃላፊዎች ተገኝተዋል። ከንቲባ አዳነች አቤቤ በዚሁ መርሃ ግብር ላይ ባደረጉት ንግግር ባለፉት ዓመታት የተሰሩ የበጎ ፈቃድ ስራዎችን አድንቀዋል። ባለፉት ዓመታት የሰራናቸው ስራዎች ከተማችን ውስጥ ትልልቅ ለውጦችን አምጥተዋል። በርካታ እንባዎችን አብሰዋል። በርካታ የዘመሙ ጎጆዎችን አቃንተዋል። ጠያቂና ጎብኚ የሌላቸው ትልልቅ የአገር ባለውለታ አባቶች፣ እናቶች ቀና ብለው እንዲሄዱ አገራቸውን በማገልገላቸው እንዲኮሩ ደስ እንዲላቸው ቀሪ ዘመናቸውን አገራቸውን እየባረኩ ትውልዱን እናንተን እየባረኩ ቀሪ ዘመናቸውን እንዲያጠናቅቁ የሚያስችል ስራዎች ተሰርተው ከህዝባችን ትልቅ ክብርና ምስጋና ፍቅርን ያተረፍንበት ስራ ተሰርቷል። በዘንድሮ ክረምት 18 የበጎ ስራ ተግባራት የተለዩ ሲሆን ከነዚህም መካከል የአቅመ ደካሞችን ቤት መስራት ዋናው መሆኑን ከንቲባዋ ገልጸዋል። 18 የበጎ ፍቃድ ተግባራት ተለይተው ታቅደዋል። ከነኚህ ውስጥ እጅግ በጣም የሁላችንም ትብብር የሚፈልገውና አንደኛው የአቅመ ደካሞችን የአገር ባለውለታዎችን መኖሪያ ቤት መልሶ መገንባት ነው። ለዚህ ክረምት በ90 ቀን ውስጥ 2500 ቤቶችን ሰርተን ለመጨረስ አቅደናል። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያም ኮሚሽነር ይመር ከበደ በበኩላቸው ለክረምቱ በጎ ተግባር ስራ ስኬት ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። ይህ እቅድ ስኬታማ እንዲሆን ቀና ልብ ያላችሁ በጎ ፈቃደኞች፣ ባለሀብቶች፣ ወጣቶችና ሴቶች፣ የሚዲያ አካላት፣ በልዩ ልዩ የህዝብ አደረጃጀቶች፣ ሲቪክ ማህበራት፣ በየደረጃው የሚገኙ የመንግስት አካላት እንዲሁም ስራውን በበላይነት የምታስተባብሩ አመራሮች እስካሁን ላደረጋችሁት ሁሉ እያመሰገንኩኝ የክረምት በጎ ፈቃድ አገልግሎት በላቀ ሁኔታ ተሳትፋችሁን እንድታጠናክሩ ጥሬን አቀርባለሁኝ። የአዲስ አበባ ከተማ አስተዳደር ባለፉት 7 ዓመታት 3 ሚሊዮን በጎ ፈቃደኞችን አሳትፎ ለ8 ሚሊዮን ዜጎች እገዛ ማድረጉ ተጠቁመዋል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል።
ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢኢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኑ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢኢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉን በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢኢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢኢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። የምሽት ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። ወደ ሌሎች ዜናዎቻችን አልፋለሁ። በጅማ ዩኒቨርሲቲ የካንሰር ሕክምና ማዕከል ለአገልግሎት ክፍት በሆነ በ3 ዓመታት ውስጥ ብቻ 8500 በላይ ለሆኑ ታካሚዎች የኬሞቴራፒና የጨረር ሕክምና መስጠት መቻሉን አስታወቀ። ማዕከሉ በሀገሪቱ ያለውን የጨረር ሕክምና እጥረት የቀረፈ በመሆኑ ታካሚዎች ወረፋ ሳይጠብቁ ሕክምና ማግኘት እንዲችሉም አግዟል። ራሄል አብደላ ተጨማሪ ዘገባ አላት። በኢትዮጵያ በአመት ከ80 ሺህ የሚበልጡ ሰዎች በካንሰር ህመም እንደሚጠቁ መረጃዎች ያመላክታሉ። ከነዚህም ካንሰር ህመሞች መካከል የጡት ካንሰርና የማህፀን በር ጫፍ ካንሰር ተጠቃሽ ናቸው። እነዚህንም ችግሮች ለመቅረፍ በሀገሪቱ 4 የሚያህሉ የካንሰር ህክምና ማዕከሎች አሉ። የጅማ ዩኒቨርሲቲ ህክምና ማዕከል የካንሰር ህክምና ማዕከል ደግሞ አንደኛው ነው። አሁን የሚገኘው እዚህ ጅማ ዩኒቨርሲቲ የሚገኘው የካንሰር ህክምና ማዕከል ምን ይመስላል የሚለው ላስቀኛችሁ ነው። ወደ ውስጥ አብረን እንግባ። እኛ የምንሰጠው የጨረር ህክምና በምስል የተደገፈ ፐርሲሽን እና በጣም ትክክለኛ ቦታውን መርጠን ነው የምንሰጠው። ለዚህም ሲቲ ስካን አለን። ሲቲ ስካን ይነሳል። ከሲቲ ስካን ከተነሳ በኋላ ወደ ራሱ የሆነ ትሪትመንት ፕላኒንግ ሲስተም አለን። ወደዛ ይላካል ኢሜጂንጉ። ስለዚህ የጎንዮሽ ጉዳቱን ለመቀነስ ሲቲ ስካን እንጠቀማለን። ይሄኛው ሊናክ ማሽን ይባላል። የጨረር ህክምና የምንሰጥበት ማሽን ይሄ ነው ማለት ነው። አሁን በዓለም ላይ ካሉት ዘመናዊ የጨረር ህክምና ማሽኖች አንዱ ነው። ይሄ ማሽን በሽታው ያለበትን ቦታ ብቻ ለይቶ ህክምናውን ያደርግልናል ማለት ነው። ይሄ ደግሞ በጨረር ምክንያት የሚመጣ የጎንዮሽ ጉዳቶችን በጣም በብዙ መልኩ ይቀንስልናል ማለት ነው። ይህ የካንሰር ህክምና ማዕከል አገልግሎት መስጠት ከጀመረ 3 ዓመት ተኩል ያህል እድሜ ያስቆጥሯል። አገልግሎት መስጠት ከጀመረበት ዕለት አንስቶ ከጅማና አካባቢው አልፎ በመላ ኢትዮጵያ ለሚመጡ ታካሚዎች እንዲሁ አገልግሎቱን እየሰጠ ይገኛል። እኔም ዞር ብዬ ቅኝት በማድረግበት አጋጣሚ ያገኘኋት አንዲት ባለታሪክ የዚህ ማሳያ ነች። ትዕግስት አበበ እባላለሁ። ከከፋ ዞን ከቦንጋ ከተማ ነው የመጣሁኝ። ከመጣሁት 2 ዓመት ሆኖኛል። የጡት ካንሰር ነው ያለብሽ የተባልኩኝ። ልመረመር እጄ እንደዚህ ነው ሲባል ማድር ሁሉ አልመሰለኝም። ከባድ ነበር በሰዓቱ የነበረው በሽታው። በነገራችን ላይ ወጪ ነው በየቀኑ። አሁን ዛሬ ታክመሽ እንደሌላ በሽታ ድኛለሁ ብለሽ የምታየው ነገር አይደለም። ጅማ ላይ መኖሩ እግዚአብሔር ይመስገን አሪፍ ነው። ይህ የካንሰር ማዕከል በተቋቋመ በአጭር ጊዜ ውስጥ 5000 ለሚሆኑ ታካሚዎች የኬሞቴራፒ እንዲሁም 3500 ለሚበልጡ ታካሚዎች ደግሞ የጨረር ሕክምናን ለማድረግ መቻሉን ሰምተናል። በተለይም ደግሞ በዚህ በጅማ ከተማ መከፈቱ ለታካሚዎች ብዙ እጥፍ እንግልትን የቀነሰ እንደሆነ በማዕከሉ ያሉ የሕክምና ባለሙያዎች ይገልጻሉ። ጨረር ሕክምና በጣም እጥረት ስላለ ከመላው ሀገሪቱ ታካሚዎች እኛ ጋር መጥተው ታክመዋል። ይሄንን ደግሞ መስጠት ስለምንችል በጣም እድለኝነት ይሰማናል። ለመላው ሀገሪቱ መድረስ ስለምንችል ብዙ ጊዜ ቤት ተከራይተው ወይ ሆቴል ቆይተው ነው የሚታከሙትና
እዚህ የሚቆዩበት ጊዜ በሙሉ ወጪ ጨምርባቸዋልና ያንን ያሳጥራል። ይህ ሕክምና ማዕከል እዚህ በመከፈቱ ጅማ እና እንዲሁም አጎራባች ያሉ ዞኖችን እንዲሁም ሌሎችም ክልሎች ጨምሮ በርካታ ተገልጋዮች እዚህ መጥተው ይህን ግልጋሎት እያገኙ ነው። በቀን ውስጥ ከ90 እስከ 100 እስከ 120 አካባቢ የሚጠጉ ፔሸንቶችን እናስተናግዳለን። ይህ ደግሞ ዌይቲንግ ሊስታችንን በጣም አድርጎ ቀንሶታል። ይህ ደግሞ ከካንሰር ከባህሪው አንጻር ጊዜ እየተሰጠው በመጣ ቁጥር ውስጥ የሚሰራጨውን ነገር በጣም ስለሚጨምረው ያ ደግሞ ቶሎ ትሪትመንት ማግኘታቸው ለሰርቫይቫል በጣም የሚጠቅም ነው የሚሆነው። በዚህ ማዕከል ውስጥ የማህፀን በር ጫፍ ካንሰርን ብቻ ለይቶ የሚያክም ብራኪቴራፒ የተሰኘ የዘመናዊ የሕክምና ማሽን ማስገባታቸውና አገልግሎት የመስጠት ዝግጅት መጀመራቸውን ለመመልከት ችያለሁ። በዚህ ማሽን በአንድ ወር ጊዜ ውስጥ ሕክምና መስጠት ይጀመራል ተብሎ ይጠበቃል። የሪል ስቴት አልሚዎች በጋራ የሚመክሩበትና የሚገናኙበት አንድ ማዕቀፍ በማስፈለጉ እንደተመሰረተ የሚነገረው የኢትዮጵያ ሪል ስቴት ማህበር ጠቅላላ ጉባኤውን አካሂዷል። በዘርፉ የሚታዩ ተግዳሮቶችን ለመቅረፍ ደግሞ ከመንግስት ጋርም እየሰራ እንደሚገኝ ይፋ አድርጓል። ኤዶሚያስ ንጉሴ ተጨማሪ ዘገባ አለው። በኢትዮጵያ የሪል ስቴት ልማት ከተጀመረ ከ20 ዓመት በላይ ያስቆጠረ ቢሆንም አልሚዎች በጋራ የሚመክሩበትና የሚገናኙበት አንድ ማዕቀፍ ያልነበረ በመሆኑ የሚያጋጥሙ ተግዳሮቶችን ለመፍታት በማሰብ የኢትዮጵያ ሪል ስቴት ማህበር ተመስርቷል። የመጀመሪያ ጠቅላላ ጉባኤውን ያከናወነው የኢትዮጵያ ሪል ስቴት አልሚዎች ማህበር ከተቋቋመበት ዓላማ መካከል አልሚዎች በስራ ሂደት የሚያጋጥማቸውን ችግር ለመፍታት እንደሚሰራ የማህበሩ ቦርድ ሰብሳቢ አለማየሁ ከተማ ይናገራሉ። ማህበሩ አበይት የሚሰራቸው አንደኛ ኢቲክስ ያላቸው ዴቨሎፐሮች እንዲኖሩ፣ የኢቲክስ የሌለው እንዳይኖር መከታተል ነው አንደኛው። ሁለተኛው ደግሞ የማህበሩ አባላት በበልክ ማቴሪያል ገዝቶ የቤቶች ዋጋ የሚቀንሱበትን ማስጠናትና ፊዚቢሊቲ ስተዲዎችን እያሰራ ለአባላቶቹ ማከፋፈል ነው። ማህበሩን ለማቋቋም ረዘም ያለ ጊዜ የወሰደ ሲሆን ከተመሰረተ በኋላ ግን በዘርፉ የሚታየውን ክፍተት ለመሙላት እየሰራ እንደሚገኝ የማህበሩ የቦርድ አባል ዝናቡ ተበጀ ይገልጻሉ። ሪል ስቴት ሴክተሩ ብዙ ቻሌንጆችና ችግሮች አሉበት። ለምሳሌ ያህል የኢንፍሌሽን አለ። የባንክ ብድሮችን ለማግኘት በጣም ከባድ ነው። የግብአቶች በየጊዜው ዋጋቸው ይጨምራል። በላስት 2 ዓመት እንኳን የግብአቶች ከ60 እና ከ70% በላይ ዋጋቸው ጨምሯል። ስለዚህ የቤት ደግሞ መሸጫ ዋጋ ደግሞ ያን ያክል አልጨመረም። ስለዚህ በጋራ ብንሆን የተሻለ ነገር ማድረግ እንችላለን። የውጭ ሀገር ተሞክሮ መነሻ በማድረግ የተለያዩ አሰራሮችን እንደዘረጋና ለቤት ፈላጊዎችን በተመጣጣኝ ዋጋ ቤት ለማቅረብ ከመንግስት ጋር በጋራ እየሰሩ እንደሆነም የቦርዱ አባል አያይዘው ገልጸዋል። ከአፍሪካ ሪል ስቴት የተለያዩ አገራት ሪል ስቴት አሶሲዬሽን ጋር በፓርትነር እየሰራን ነው። ሶፍት ሎኖችን ለምሳሌ ያህል ከእስራኤል ሀገር እንደ ባንክ አፖሊም፣ ባንክ ዲስኮርት የመሳሰሉት ጋር ኦልሬዲ ሊንኬጆችን እየፈጠር ነው። ኮንሴሽን ኮሜርሻል ሎኖች ሳይሆን ኮንሴሽናል ሎኖችን የምናመጣበት። ከዛ በተጨማሪ ደግሞ ትልቁ የኮንስትራክሽን ላይ ትልቁ 70% 60% የሚሆነው ኮስታችን የማቴሪያል ኮስት ነው። ስለዚህ በጋራ ሪል ስቴቱ በመሆን የሚያመጣበትን ከውጭ የምናመጣበትን ከተለያዩ ሴክተሮች ጋር ዲስከስ እያደረግን ነው። የተሻለ አፈጻጸም ያላቸው የቤት አልሚዎች በየዓመቱ ይፋ ስለሚደረጉ ቤት ፈላጊዎችም መረጃን መሰረት ባደረገ መልኩ ውል ለመመስረት እንደሚያግዛቸው የማህበሩ አባልና መስራች ነቢል ሰኑር ይናገራል። ኳሊፋይድ የሆኑ ትረስት ወርዝ የሆኑ የሪል ስቴት ካምፓኒዎች ማን ናቸው የሚለውን እንዲለዩ በአሶሲዬሽኑ ዌብሳይት አማካኝነት በየዓመቱ እንግዲህ ጉባኤው ላይ እንደተጠቀሰው አዋርድም ይኖራል። ስለዚህ ሲገዙ ኢንፎርምድ የሆነ ዲሲዥን መረጃ ላይ መሰረት ያደረገ ውሳኔ እንዲወስኑ ለገዢዎች ትልቅ አስተዋጽኦ ይኖረዋል። የመጀመሪያ ጠቅላላ ጉባኤውን ማህበሩ ሲያካሂድ የመንግስት የሥራ ኃላፊዎች፣ የሪል ስቴት አልሚዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመድረኩም ጥናታዊ ጽሑፍ ቀርቦ የፓናል ውይይት ተካሂዷል። ለማህበሩ ምስረታም አስተዋጽኦ ላደረጉ ድርጅቶችና ግለሰቦችም እውቅና ተሰጥቷል። የስማርት ከተሞች መመስረት የአገልግሎት አሰጣጥን በማዘመን የተገልጋዮችን እርካታ ለማሳደግ እድል ፈጥሯል ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። መሰረተ ልማት ስለ ኢትዮጵያ የፓናል ውይይት በድሬዳዋ ተካሂዷል። በኢትዮጵያ ፕሬስ ድርጅት የሚዘጋጀው ስለ ኢትዮጵያ የፎቶ አውደሪና የፓናል ውይይት በምዕራፍ 2 መሰረተ ልማት ስለ ኢትዮጵያ በሚል መሪ ሀሳብ ነው በድሬዳዋ ከተማ የተካሄደው። በመርሃ ግብሩ ከትራንስፖርት ከቴሌኮምና ዲጂታል መሰረተ ልማት አገልግሎት እንዲሁም ከኃይል አቅርቦት ጋር በተያያዘ ጽሁፎች ቀርበው ውይይት ተካሂዶባቸዋል። በድሬዳዋ የተዘጋጀው ስለ ኢትዮጵያ የፎቶ አውደሪና የፓናል ውይይት በሁለተኛው ምዕራፍ የ6ኛው መድረክ ነው።
የህግ ታራሚዎችን የፍትህ ጥያቄ ለመመለስ የቴክኖሎጂ አጠቃቀምን ማሳደግ እንደሚገባ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ገለጹ። ኮሚሽኑ ከፌዴራል ጠቅላይ ፍርድ ቤት ጋር በመተባበር በፌዴራል ማረሚያ ቤት ኮሚሽን ከፍተኛ ጥበቃ ማረሚያ ማዕከል ለህግ ታራሚዎች አገልግሎት የሚውል የፕላዝማ ችሎት አገልግሎትና የኢ-ፋይሊንግ ሲስተምን አበልጽጎ ወደ ስራ አስገብቷል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት የህግ ታራሚዎች የተሻለ ዜጎች ሆነው ከህብረተሰቡ ጋር በቀላሉ መቀላቀል እንዲችሉ በማረሚያ ቤት ቆይታቸው ፍርድ ቤቶች ላይ የሚኖራቸውን የቀጠሮ ምልልስ፣ እንግልት እንዲሁም የአጃቢ ፖሊስ አባላትን የሰው ኃይል ለመቀነስና ጊዜን በአግባቡ ለመጠቀም ይህንን ፕሮጀክት ወደ ስራ ማስገባት አስፈላጊ ሆኖ መገኘቱንም አንስተዋል። የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል የኑስ ሙሉ በበኩላቸው ማረሚያ ቤቶች ዜጎች ታርመውና ታንጸው አምራችና ህግ አክባሪ ሆነው ወደ ሰላማዊ ህይወት እንዲመለሱ አበረታች ለውጦችና መሻሻሎች እየታዩ መሆኑን የተናገሩ ሲሆን ተመርቆ ለአገልግሎት ክፍት የተደረገው የፕላዝማ ችሎት አገልግሎትና ኢፋይሊንግ ሲስተም አንዱ ማሳያ መሆኑንም ጠቁመዋል። ይህ የኢትዮጵያ ቴሌቪዥን ነው። የምሽት ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። ተመልካቾቻችን ኢቲቪ ወደ ይዘት በሚል በርካታ አዳዲስ የዜና ሾዎችን መጀመሩ ይታወቃል። ቅዳሜ ደግሞ የቅዳሜ መልክ ብሎ ከ2 ሰዓት እስከ 5 ሰዓት በተለያዩ ዝግጅቶች ከእናንተ ጋር መረጃዎችን የሚያደርስበት አዲስ የዜና ሾው መጀመሩም ይታወቃል። ይህ የቅዳሜ መልክ እንግዲህ ሁለተኛ ሳምንቱን አስቆጥሯል። ከ2 ሰዓት እስከ 5 ሰዓት በተለያዩ መረጃዎች ከእናንተ ጋር የሚቆይ ዝግጅት ነው። ይህ አንዱ ኢቲቪ ወደ ይዘት ብሎ ከጀመራቸው ሾዎች መካከል አንዱ ነው። በዚህ የቅዳሜ መልክ ላይ ከተነሱ ጉዳዮች አንዱን ጉዳይ ወደ እናንተ እናድርስ። ኢትዮጵያውያን ያለን የስራ ባህል በተለይም ከሌሎች የዓለም ሀገራት ጋር ሲነጻጸር በጣም አነስተኛ እንደሆነ ይገለጻል። እንደ ማህበረሰብም በተለይ የምንሰጠው ገንቢ ያልሆነ አስተያየት ብዙ ጊዜ ሰው ዝቅ ብሎ እንዲሰራ የሚያበረታታም አይደለም። እነዚህን ጫናዎች ተቋቁሞ ወደ ስራ የሚገቡ ሰዎች ደግሞ ምንም እንኳን ፈተናዎች ቢገጥሟቸውም በጥንካሬያቸው የተሻለ ነገር ላይ መድረስ እንደሚችሉ ተሞክሮን የሚያጋራን ወጣት ባለሀብት አለን። የእሱን ተሞክሮ ደግሞ ከራሱ አንደበት እንዲህ እንከታተል። ሲሳይ አለማየሁ እባላለሁ። የሲስ ቢዩቲ ስፓ መስራችና ባለቤት ነኝ። መጀመሪያ ስራ ሲጀምር የዛሬ 15 ዓመት አካባቢ ጸጉር ስራ ላይ ነው የጀመርኩት። የውበት ባለሙያ ነበርኩኝ። የዛሬ 14 ዓመት አካባቢ ተቀጣሪ ሆኜ ነው የጀመርኩት። ያው ሙያውን አጋጣሚ ጓደኛዬ እዛ ሙያ ላይ ስለነበረ በሱ እርዳታ ነው ይህን ሙያ ብትማር አይነት ነገር ብሎኝ በነዛ ሰበብ ነው የተማርኩትኝ። ከዛ በኋላ 22 አካባቢ ነበር ተቀጥሬ የሚሰራው። ከዛ ወደ ጀሞ ገባው። ጀሞ 5-6 ወር ተቀጥሬ ከሰራው በኋላ ቀጥታ የራሴን ጸጉር ቤት ነው የከፈትኩት። መጀመሪያ ያው ጸጉር ቤት ሙያ ገባን። ከዛ እሱን እየሰራን ያው ወደዚህ ደግሞ ተሸጋገርን ማለት ነው። ጸጉር ቤት ሙያ ላይ በነበርንበት ሰዓት ክፍያውን ብዙ አልነበረም። ያው የማለት ከእጅ ወደ አፍ የሆነ ላይፍ ነው የነበረው ተቀጥሬ እየሰራው የነበረ ላይ። ከዛ በኋላ ሳንቲምም ብዙ የኔ የምለው ብር አልነበረኝም፣ ካፒታልም አልነበረኝም ብዙ። ከዛ በኋላ ግን ምን አይነት ሲስተም ተጠቀምኩኝ? የጸጉር ቤት ተቀጥሬ የሚሰራበት የነበረ ጸጉር ቤት አጋጣሚ ተዘጋና የእሱ ቤት እቃ ሙሉ በሙሉ ባለቤቱ አስቀምጠው ነበረ። ስለዚህ ያን እቃ ብሰራበት በክራይ መልክ ውጤታማ ያደርገኛል ብዬ አስቤ ስለነበረ ትንሽም ደግሞ ቢሆን ያው የቀን ዕቁብ ምናምን እንጥል ስለነበረ የተወሰነ 9 ሺህ ብር እጄ ላይ ስለነበረ እሱን ይዤ በድፍረት ወደ ጸጉር ቤት ወደ መክፈት ነው መጀመሪያ የሄድኩትኝ እቃ ተከራይቼ። ከዛ በኋላ እቃ ተከራይተን ስንሰራ ስማችን በጣም ገንኖ ነበር እዛ ሰፈር ላይ። ሰፈሩም አዲስ ነበር ጀሞ። በጣም በቃ ቆንጆ ስራ ሰራንና ያው የእድገታችን መንስኤ ሆነልን። የቤት ክራይ ብዙ አስጨናቂ ነበረ። ቤት ክራይ ቶሎ ቶሎ ነው የሚደርስ የነበረው። ብርም አልጠራቀም ይልሻል። ግን ያም ሆኖ ደግሞ ያው ብዙም ማጥፊ አልነበርኩኝም። ትዳር ውስጥም ቶሎ ነው የገባሁትኝ። ያው ባለቤትም ጎኔ ስለነበረች ያው ምን ሰራተን እያጠራቀምን ቶሎ ቶሎ ቢዝነስን ወደ ማሳደግ ነበር እየሄድን የነበር ነው። ስፓዎችም ከጸጉር ቤት ስራ ቶሎ ወደ ስፓ ነው ያሳደግ ነው። በዛው አመት ውስጥ ስራ በጀመርኩበት አመት ላይ 6 አመት በጸጉር ስራ ላይ ከቆየም በኋላ የራሴ ስፓም ስለነበረኝ የራሴን ስፓ አንዳንድ ችግሮች ሲፈጠሩ ማሽኖች ሲበላሹ እነሱን በመጠገን ምናምን ደግሞ ይሄኛው ስራ አስበውኝ ወደዚህ ስራ ሽፍት አረኩኝ።
ወደዚህ ስራ ሽፍት ካረገን በኋላ ቀጥታ ኢምፖርት ላይ ነው የገባ ነው። ኢምፖርት እናደርጋለን ማሽኖችን። ከዛ በኋላ ለሚፈልጉ ሆቴሎች ወይ ለመኖሪያ ቤቶችና ለሪስቴቶች የምናመጣቸውን ማሽን እንገጥማለን። ከዛም በተረፈ ደግሞ ሙሉ ስራ ኃላፊነት ወስደን ሙሉ ስራውን ከግንባታ ጀምሮ ሙሉ ስራዎችን እየሰራን ለከስተመሮቻችን እንዲሁም ለመኖሪያ ቤቶች ያው እየሰራን እያስረከብን እንገኛለን። ምንድነው አንዳንዴ እንደዚህ አይነት ቢዝነስ የቋሚ ለሆነ ቢዝነስ የሚያደርሰው ድፍረት ነው። በእኔ በሄድኩበት መንገድ ድፍረትና ጥሩ የምትይው የትዳር ላይፍ በቃ ማለት የሚያግዝሽ ሰው ከጎንልሽ ማግኘትሽ፣ አብረሽ መስራት መቻል፣ መደማመጥና አብሮ ተመካክሮ ማድረግ ያው ቢዝነስ ያሳድጋል ብዬ አስባለሁ። ያው ችግሮችም አንዳንድ ነገሮችም እንትን ቢሉ አለመደንገጥ፣ ቶሎ የሆነ ነገር ብታጪ የሆነ ነገር ነገ ስለምታገኘው አዲስ ነገር ማሰብ እንዳለብሽ ነው ማስበው እኔም ደግሞ በዛ ውስጥ ነው እያለፍኩ ያለሁት። ከኔ ስኬት ያው ይቻላልን ማለት ከሰራን እናድጋለን። አሁን ብዙ ጊዜ ያው እኔ አሁን አንዳንድ ትልልቅ ባለሀብቶች ከዚህ ተነስቼ ይላሉ እና ይሄ ከዚህ ተነስቼ የሚለው ነገር ግን ለማይሰራ ሰው ሹፈት ነው ብዙ ጊዜ የማየው ስለሆነ ማለት ከዚህ ተነስቶ እንዴት እዚህ ይደርሳል አይነት ነገር። ስለዚህ ሁሌም ያው ሰው ማየት ያለበት ሰርቼ ማደግ አለብኝና ያለንን ገንዘብ አብቃቅተን ከዚህ ከአጓጉል ወጪዎች ራሳችንን እንትን ብለን ያው ሰርቶ ማግኘት እንደሚቻል መሞከር ከተሞከረ ምንም ነገር የማይደረስበት ነገር እንደሌለ አምናለሁና ያው መሞከር ነው። ወደ ውጪ ዜና አለፍን። የእስራኤልና ኢራን ግጭት ወደ ለየለት ጦርነት እንዳያመራ ዓለም አቀፍ ተቋማት ስጋታቸውን እየገለጹ ይገኛሉ። ሁለቱ ሀገራት እያካሄዱት ባለው ግጭት በርካታ ውድመት እየተከሰተ እንደሆነም መረጃዎች እያመላከቱ ነው። ቶማስ ኃይሉ በጉዳዩ ላይ ተጨማሪ ዘገባ አዘጋጅቷል። በቃላት ጦርነት ማስፈራሪያና ዛቻም ለሳምንታት የአየር ሞገዱን ሞልቶት የነበረው የመካከለኛው ምስራቅ የእስራኤልና የኢራን ሹክቻም እስራኤል ሐሙስ ለአርብ አጥቢያም በኢራን የኒኩሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ቦታዎች በፈጸመቻቸው ጥቃቶች ሁለቱ ሀገራት ከቃላት ውጊያም ወደ ለየለት ጦርነት የመግቢያቸው ፊሽካ የተነፋበት ቅጽበት ስለመሆኑ አመላካች ሆኗል። እስራኤል ጠላቶችን ታስታጥቃለች፣ ለህልውናዬም አደጋን ደቅናለች የምትላትን ኢራንን የኒኩሌር ባለቤት የመሆኗን ጉዞም ጀርመን ከ80 ዓመታት በፊት በአይሁዶች ላይ ከፈጸመው ጭፍጨፋ ለይቼ አላየውም ስትል ስትገልጽ ህልውናዬ አደጋ ላይ ነው እያለች መሆኑ ነው። በመሆኑም ዘ ራይዚንግ ላየን የሚያንሰራራ አንበሳ ዘመቻ ስትል በገለጸችው ወታደራዊ ጥቃት ኢራን ከፍተኛ የኒኩሌር ተመራማሪዎቿን ኢታማዦር ሹሟን ጨምሮም ቁልፍ ሰዎቿንና ሌሎች በርካታ ዜጎቿን አታለች። ዛሬ ምሽት ለኢራን ኩሩ ህዝቦች የማስተላልፈው መልእክት ታላቁን የመከላከያ ዘመቻ እያካሄድን ነው። የእስላማዊ መንግስታችሁ ሀገሬን ሊያጠፋ እያስፈራራን ነው። ግባችን ይህንን ስጋት ማስወገድ ነው። ይህንን ለማሳካት ጥቃት ከፍተናል። ይህም የሚቀጥል ይሆናል። ችግራችን ግን ከጋራ ጠላታችን እንጂ ከእናንተ ጋር አይደለም። በዚህ በሚጠበቅ ግን ኢራን በተሰናጋችበት የእስራኤል ጥቃት 150 የሚሆኑ ኢላማዎች ጥቃት እንደተፈጸመባቸው የተገለጸ ሲሆን የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ የእስራኤል ጥቃት ምላሽ የሚሰጠው ነው ብለው ሲዝቱም ወዲያው ነበር። ሕይወት ለነሱ መራራ ትሆናለች። አሁን አብቅቷል። እነሱ ናቸው ጦርነት የጀመሩት። ይህ ወንጀል ነው። የሰላማዊ ኃይላችን ምላሽ ይሰጣል። የተወደዳችሁ ህዝቦቼ፣ ለዚህ የበቀል እርምጃ የምንወስድ ይሆናል። ለሁለተኛ ቀን በቀጠለው የሁለቱ ሀገራት ውጊያም ኢራን የምትመካባቸው ከድምፅ በብዙ እጥፍ የሚፈጥኑም ባላስቲክ ሚሳይሎቿን ጨምሮ ክሩዝ ሚሳይሎቿን በመጠቀም ወዲያውኑ የእስራኤሏን መዲና ቴልአቪቭን ጨምሮ የኢየሩሳሌም አየር ይንጡ ጀምረዋል። በዚህም ኢራን በእስራኤል ላይ በፈጸመችው ጥቃት በርካቶች ሲቆስሉ 4 ሰዎች ተገድለዋልም ብለዋል። እስራኤል በፈጸመችው ተከታታይ የአየር ጥቃት ደግሞ 80 የሚደርሱ ኢራናውያን ሲሞቱም 320 ሰዎች ቆስለዋል ሲል የኢራን መገናኛ ብዙሃን አስታውቋል። ተባብሶ በቀጠለው የሁለቱ ሀገራት ውጊያም ኢራን ወደ እስራኤል የምታስወነጭፋቸው ሚሳይሎቿን ካላቆመች የኢራኗ መዲና የሆነችው ቴህራን
ትጋያለች ሲሉ የእስራኤል መከላከያ ሚኒስትር ሲገልጹ የቴህራን ነዋሪዎች በቀጣይ የእሳት ዝናብ እንዳይወርድባቸውም በርካቶች ስጋታቸውን እየገለጹ ነው። በተጋጋለው የሁለቱ ሀገራት ውጊያ አሜሪካ እንደሚከሰት አውቅ ነበር ብትልም እስራኤል በፈጸመቻቸው ጥቃቶች ግን እጅ የለበትም ስትልም አስተባብላለች። ነገር ግን ለእስራኤል ወታደራዊ ድጋፍ በማድረግ ከጎኗ እንደቆመች ግን ከመግለጽ አልተቆጠበችም። በመሆኑም ኢራን በእስራኤል ጥቃት ተነሳስታም በቀጠናው ያሉ የአሜሪካ ዜጎች የጦር ሰፈሮች ወይንም መሰረተ ልማቶችን ኢላማ ካደረገች ክፉ መዘዝን ትመዛለች ሲሉም አስጠንቃለች። አሁን ላይ የሁለቱ ሀገራት ውጊያም ተጠናክሮ በቀጠለበት ወደ ለየለት ደም መፋሰስ እንዳይገባ ዓለም አቀፍ ተቋማትና መሪዎች የሰላም እጆች ይዘረጉ ዘንድ ጥሪያቸውን እያቀረቡ ቢሆንም በሁለቱ ወገኖች በኩል ያለው የጦር ፍጥጫ ግን ኢራን እስራኤልን ከመበቀል እስራኤል ደግሞ የኢራኑን መሪ እስከ መቀየር የሚደርስ ወታደራዊ ዘመቻም እያካሄደች ስለመሆኑ አመላካች መረጃዎች እየወጡ ነው። ተመልካቾቻችን ለምሽቱ 2 ሰዓት የያዝናቸው ዜናዎቻችን እነዚህ ነበሩ። ዜናዎችን ወደ እናንተ እያደረስኩ ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ምሽት ይሁንላችሁ።